ከዕለታት በአንድ ቀን አባ ፓምፖም አባ እንጦንስን ማድረግ ያለብኝ ነገር ምንድነው ብሎ ይጠይቀዋል። አባ እንጦንስም እንዲህ ሲል መለሰለት፣ በራስ ጽድቅ አትተማመን፣ ላለፈው አትጨነቅ፣ ይልቁኑ አንደበትህንና ሆድህን ግዛ። አባ እንጦንስ በአንድ ወቅት እንዲህ አለ፣ በዚህ ምድር ላይ ስንኖር ሕይወታችንንም ሆነ ሞታችንን ከባልንጀራችን ጋር ነው። ወንድማችንን ገንዘብ ካደረግነው እግዚአብሔርን ገንዘብ እናደርጋለን። ወንድማችንን ካስቀየምነው ግን በክርስቶስ ላይ ኃጢአት እንሰራለን። በአንድ ወቅት አንድ ወንድም አባ እንጦንስን ጸልይልኝ በማለት ይጠይቀዋል። እንጦንስም አንተ ራስህ ጥረት የምታደርግና ወደ እግዚአብሔር የማትጸልይ ከሆነ እኔም ሆንክ እግዚአብሔር ምሕረት ልናደርግልህ አንችልም አለው። አባ ዮሐንስ ሐጺር አንድ ቀን እንዲህ አለ፣ እኔ ልክ ከትልቅ ዛፍ ስር ተቀምጦ ሳለ ብዛት ያላቸው አውሬዎችና እባቦች ወደ እርሱ መጥተው ሊያጠቁት ሲሉ በፍጥነት ዛፉ ላይ ወጥቶ በማምለጥ የሚድን ሰውን እመስላለሁ። ምክንያቱም ይህ ሰው ፈጥኖ ዛፉ ላይ በመውጣት እንደዳነ ሁሉ እኔም በአባቴ ውስጥ ተቀምጬ ሳለሁ ክፉ ሐሳቦች ሲዋጉኝ ፈጥኜ ወደ እግዚአብሔር በመጠጋት ከጠላቴ ያመልጣለሁና። ለመለወጥ ጥረት ስለምታደርግ ነፍስ አባ ዮሐንስ ሐጺር ለአንድ መነኩሴ ያስተማረበት ምሳሌ እንደሚከተለው ተጽፎ ይገኛል። በከተማ መካከል ብዙ ወዳጆች ያሏት አንዲት ቆንጆ ሴት አዳሪ ነበረች። የከተማዋ ከንቲባ ወደ እርሷ ቀርቦ መልካም ሴት እንደምትሆኚ ቃል ከገባሽልኝ አሁኑን አገባሻለሁ ይላታል። እርሷም በሐሳቡ ተስማምታ ቃል ስለገባችለት ወደ ቤቱ ይዟት ሄደ። ወዳጆቹ ድጋሚ ሊያገኟት ስለፈለጉ እንዲህ እያሉ ይመካከሩ ነበር። የከተማው ከንቲባ ወዳጆችንን ወደ ቤቱ ወስዷታል። በግልጽ ወደ ቤቱ ከሄድን ስለሚያውቅብንና ስለሚያስፈርድብን በቤቱ ጓሮ ዘወድ እናፏጭላል። የፉጨታችን ድምፅ ለይታ ስለምታውቃቸው ከቤቷ ወርዳ ትመጣለች። ለማንኛውም ግን እሷ ትምጣልን እንጂ አባ እንጦንስም አሉ። በመጨረሻ እንደተመካከሩት በቤቱ ጓሮ ዞረው ሲያፏጩላት ጆሮዎቿ ቆሙ። ይሁን እንጂ ወደ እነርሱ ልትወርድ ስላልፈለገች ፈጠን ብላ ወደ እንግዳ መቀበያው አዳራሽ ገባችና በሮችን ዘጋግታ ከውስጥ ተቀመጠች። ልክ እንደዚሁ ነፍሳችን በዚህ ሴት ስትመሰል ወዳጆቿ ደግሞ ምኞታችንን ይመስላሉ። ከንቲባው የሚመሰለው በምንወደው በጌታችን በኢየሱስ ክርስቶስ ነው። በቤት ውስጥ ያለው የእንግዳ መቀበያ አዳራሽ በዘላለም ቤታችን ወይ መንግሥተ ሰማያት ሲመሰል የሚያፏጩላት ሰዎች ደግሞ በርኩሳን መናፍስት ይመሰላሉ። በመጨረሻም ይህን ምሳሌ ነፍሳችን ሁልጊዜ እግዚአብሔር ከተጠጋች በእርሱ ኃይል እንደምትኖር ያስረዳናል። አባ ዳንኤል እንዲህ አለ፣ ሥጋ የሚበረታው ነፍስ በደከመችበት መስፈሪያ መጠን ሲሆን ነፍስም የምትበረታው ሥጋ በደከመበት መስፈሪያ መጠን ነው። አባ አርሳኒዮስ በበዓቱ ውስጥ ተቀምጦ ሳለ ርኩሳን መናፍስት ክፉኛ ሊሰነዝሩት ጀመሩ። በዚህ ጊዜ ከበዓቱ ውጭ በደጃፉ ላይ ቆመው የነበሩት ደቀ መዛሙርቱ እንዲህ እያለ ወደ እግዚአብሔር ሲጸልይ ይሰሙታል። ጌታዬ ሆይ በፊትህ ምንም አይነት መልካም ሥራ ባልሰራም እንደ ቸርነት አቁመኸኛል። ስለዚህ ካሁን በኋላ መልካም መስራትን ስለምጀምር እባክህ አትተው። ዳዊትም በቀን በመዓልትም ሕጉን የሚያነብ ብፁዕ ነው ብሏልና በጎዳናም ቢሆን በቤትም ቢሆን ስንጥተኛም ቢሆን በእርሱ ይቅርታንና ቸርነትን ታገኝ ዘንድ ፈጣሪ እግዚአብሔርን በፍጹም ሕሊና፣ በፍጹም አእምሮ፣ በፍጹም ልቦና ውደደው። መጽሐፈ ዲድስቅልያ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። ዮሐንስ ወንጌል ምዕራፍ 10 ከቁጥር 11።
ማርያም የሐናን ወተት እየጠባሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝነኛል። ዳግመኛም በደመና የሚመላለስ ደመናን የሚረግጥ የእሳት አበባ ፋኑኤል ከጓደኞች መላእክት ጋር መናን እየመገበሽ በንጽህና የማደግሽ ታምር ደስ ያሰኘኛል። አባ ጽጌ ድንግል በባልንጀራ ላይ የምትቆጣ ከሆነ የአንተ ቁጣ በእግዚአብሔር ላይ ነው። በባልንጀራ ላይ ቂምን በልብ ያስክ ከሆነ ቂምህ በጌታ ላይ ነው። ባልንጀራህን በከንቱ የምትቆጣው ከሆነ ኃጢአት በአንተ ላይ ይሰለጥንብሃል። ልብህን የፍቅር ማደሪያው ካደረከው በምድር ላይ አንዳች ጠላት አይኖርህም። ቅዱስ ኤፍሬም ሶርያዊ። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልን ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህን ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደ ትሁት መንፈስም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1-2። ምጽዋት ከአበው አንደበት። አንተ ልትበላ ያልፈለግከው እንጀራ የተራቡት ሰዎች እንጀራ ነው። በቁም ሳጥን ውስጥ ሰቅለህ የተውከው ልብስህ እርቃኑን የሆነውን ሰው ልብስ ነው። የማታደርጋቸው ጫማዎች ባዶ እግሩን የሚሄድ ሰው ጫማዎች ናቸው። የቆለፍክበት ገንዘብ የድሃው ገንዘብ ነው። የማትፈጽማቸው የቸርነት ስራዎች ሁሉ የፍትሃዊ ድርጊቶች ናቸው። ቅዱስ ባስልዮስ። አንድ ነዳይ አጥብቆ እየለመነ በችለታ ትተው ስትሄድ እግዚአብሔርን አጥብቀህ በምትለምን ጊዜ ቢተውህ የሚሰማህን አስብ። ቅዱስ ዮሐንስ አፈወርቅ። ክርስቶስን በቤተ ክርስቲያን ደጃፍ ወድቆ በሚለምነው ነዳይ ውስጥ ካላገኘው ውስጥ ገብተህ በመንበሩ ላይ ባለው ጽዋ ላይ አታገኘው። ቅዱስ ዮሐንስ አፈወርቅ። ወንድምህ እርቃኑን ወድቆ እያለቀሰ ነው። አንተ ግን የሚያምር የወለል ንጣፍ ለመምረጥ ተቸግረህ ቆመሃል። ቅዱስ አምብሮስ። አባት ሆይ መጪውን ሳናሰላ እንድንመጸውት አስተምረን። ቅዱስ አግናጢዮስ።